ሰላም ውድ ቤተሰቦች ሀብታሙ ለገሰ ነኝ። በዚህ ኢኮኖሚክስ ኤንድ ማቴማቲክስ በሀብታሙ በተሰኘው ዩቲዩብ ቻናል የተለያዩ ኢኮኖሚ ነክ ጉዳዮችን ሰራላችሁ እንደነበር ይታወቃል። እንግዲህ ላለፉት የተወሰነ ጊዜያት ጠፍቼ ነበር። በተለይ ደግሞ በዚህ በኢኮኖሜቲክስ ቪዲዮ እንግዲህ በጣም ብዙ ተማሪዎች ቀጣይ ፓርቲ ያላችሁ ልካችሁ ላይ ነበረ። ኦፍኮርስ አንዳንዶቻችሁ ምናልባት ኮርሱንም ጨርሳችኋል። አሁን እንግዲህ ቀጣይ ጆይን ላደረጉት ልጆች መቀጠልበት እድል አግኝቻለሁ ማለት ነው። እንግዲህ በፊቶቹ መቀጠል አልቻልኩም፣ ሶሪ። አሁን ግን የተማራችሁ ላላችሁ ልጆች ይሄ ይጠቅማችኋል ማለት ነው። ስለዚህ ከዚህ በፊት የነበረውን 21 22 ቪዲዮ አይታችሁ ከሆነ ይሄ ቀጣይ ፓርት ነው ማለት ነው። ፓርት 5 ነው፣ ያው የቻፕተር 3 ማለት ነው። ቻፕተር 1 እና ቻፕተር 2 ሙሉ አለ። ቻፕተር 3 ደግሞ ፓርት 5 ያው መልቲፕል ሪግሬሽን ሞዴል፣ ሃይፖቴሲስ ቴስቲንግ እና መልቲፕል ሪግሬሽን ነው ማለት ነው። ስለዚህ እሱን አብረን የምናይ ነው የሚሆነው። በዋናነት ስታንዳርድ ቴስት፣ ስቱደንት ቴስት እና ኮንፊደንስ ኢንተርቫል የምናይ ነው የሚሆነው ማለት ነው። ከዛ ፊት ግን አንድ ማስተላለፍ ፈልገው መልእክት ምንድነው፣ ቻናሉን ያው ላይክ ሰብስክራይብ ማድረግ እንዳይረሳ። እንግዲህ ይሄ ትምህርት ቪዲዮ ነው የሚሰራበት። ስለዚህ ትምህርታዊ ቪዲዮዎች ደግሞ ቫይራል እንዲወጡ መደረግ አለባቸው፣ ሰፖርት መደረግ አለባቸው ብዬ አስባለሁ። ምክንያቱም ቫይራል እንዲወጡ ስላችሁ ይሄ ልክ እንደ ሌላው አይነት ቪዲዮ ሳይሆን አትሊስት ሁሉም ተማሪ እንዲያገኛቸው፣ በተለያየ ዩኒቨርሲቲ የሚማር ተማሪ እንዲያገኛቸው። ያው ትምህርት ሚስጥር አይደለም፣ ዝም ብሎ አስተማሪ በር ዘግቶ ብቻ የሚያስተምረው ነገር መሆን የለበትም ብዬ አስባለሁ። ስለዚህ ለዛ ደግሞ ለሁሉም ተማሪ እንዲደርስ እናንተ ላይክ ማድረግ፣ ሼር ማድረግ፣ እስካሁን ሰብስክራይብ ያደረጋችሁ ደግሞ ሰብስክራይብ ብታደርጉ የተሻለ ነው። እንዲሁም ደግሞ ይህንን ቻናል መደገፍ የምትፈልጉ ከሆነና ዩኒቨርሲቲ ላይ በዋይፋይ የምታዩ ከሆነ ወይ ደግሞ ቤትም በዋይፋይ የምታዩ ከሆነ ቪፒኤን ብታበሩ ከእናንተ የሚቀነስ ነገር አይኖርም፣ ግን ቻናሉን ግን ይጠቅማል። ስለዚህ ቪፒኤን ወይ ደግሞ ሳይፎን አብርታችሁ ቪዲዮን ብታዩ፣ ስለዚህ አንድ ጊዜ አጥፍታችሁት ቪፒኤን እና ሳይፎን አብርታችሁ ብታዩ፣ እኔም ለቃቸውን ቪዲዮዎች እንዳለ በዛ መንገድ ብታዩ ቻናሉን መደገፍ ትችላላችሁ ማለት ነው። እንግዲህ ከዚህ በፊት በነበሩ ቪዲዮዎች ላይ ይህንን ዳታ ተጠቅመን የተለያዩ ጥያቄዎችን ኮምፒት እናደርግ ነበረ ለ25 ኦብዘርቬሽን። እነዚህ ሰሜሽኖች ኖርማል ሰሜሽኖች ሰጥተውን ነበረ። ያን ተጠቅመን አልፋና ቤታን ኮምፒት አድርገን ነበረ። እንዲሁም ደግሞ ቫሪያንስ፣ ስታንዳርድ ኤረር ኮምፒት አድርገን ነበር ማለት ነው። ከዚህ በፊት የነበረውን ቪዲዮ የግዴታ ማየት ይኖርባቸዋል ይሄኛውን ፓርት ለመቀጠል ማለት ነው። ቤታ 1 0.278 አግኝተናል። ቤታ 2 0.685 ነበር ኮምፒት አድርገን ያገኘነው። አልፋ ደግሞ ዘ ኢንተርሴፕት 18.26 ነበር ማለት ነው ያገኘነው። ከዛ ቀጥለን የሰራነው ቫሪያንስ ነው። የቫሪያንስን ፎርሙላ አይተናል። ቫሪያንስ ኦፍ ቤታ እና ቫሪያንስ ኦፍ ቤታ 2 ግን ለመስራት አስቀድመን ቫሪያንስ ኦፍ ዘ ኢረር ተርም መስራት ነበረብን። ስለዚህ ቫሪያንስ ኦፍ ዘ ኢረር ተርም ሰርተናል። ቫሪያንስ ኦፍ ዘ ኢረር ተርም ኢዝ ሲግማ ስኩዌር ነው። እዚህ ጋር እንደምታዩት ሰሜሽን ኦፍ ዘ ኢረር ስኩዌር ዲቫይድ ባይ ኤን ማይነስ ኬ ነው። እቺ 3 ኬ ናት፣ ዘ ነምበር ኦፍ ፓራሜትር ማለት ነው፣ አልፋ ቤታ እና ቤታ 2። እሱ አሁንም ቫሪያንስ ኦፍ ዘ ኢረር ተርም ደግሞ ለመስራት ምን ያስፈልገናል? ራሱ ኢረር ተርሙ ደግሞ ያስፈልገን ነበር። ሰሜሽን ኦፍ ዘ ኢረር ስኩዌር ያስፈልገን ነበር። ሪዚጁዋል ሰም ኦፍ ስኩዌር ማለት ነው። ሪዚጁዋል ሰም ኦፍ ስኩዌር ደግሞ ቶታል ሰም ኦፍ ስኩዌር ማይነስ ኤክስፕሌን ሰም ኦፍ ስኩዌር ነው ማለት ነው። ቶታል ሰም ኦፍ ስኩዌር ማይነስ ኤክስፕሌን ሰም ኦፍ ስኩዌር አድርገን ፋይናሊ እዚህ ጋር እንደምታዩት 1809.3 አግኝተናል ማለት ነው። ዜን ሪዚጁዋል ሰም ኦፍ ስኩዌርን በነምበር ኦፍ ኦብዘርቬሽን ማይነስ ዘ ነምበር ኦፍ ፓራሜትር ቀንሰን ደግሞ we just find the values of variance of the error which is equal to 82.4 ማለት ነው። ከዛ እሱን ተጠቅመን ደግሞ ቫሪያንስ ኦፍ ቤታ 1 እና ቫሪያንስ ኦፍ ቤታ 2ን ኮምፒት አድርገን ነበረ። ዜን አንደ ራዲካል በማድረግ ስታንዳርድ ኦፍ ቤታ 1 0.370 ስታንዳርድ ኦፍ ቤታ 2 ደግሞ 0.327 አግኝተን ነበር። ይሄ ከዚህ ፊት ያየነው ነው ማለት ነው። አሁን ጀስት ቆይተን ስለጀመር ነው እንደ ሪቪዥን እንድናየው ብቻ ነው። ዛሬ የምናየው ሃይፖቴሲስ ቴስቲንግ ነው። እንግዲህ ይሄን ዳታ እስካሁን ድረስ የሰራነውን ዳታ እና እስካሁን ድረስ ያገኘነው ሪዛልት ተጠቅመን we are going to check the statistical significance of parameters ማለት ነው። In a multiple regression model we will undertake two tests of significance. The first one is individual or partial significant test ነው, and the second one is overall significant test. We'll have two types of significant test, that is partial or individual parameters of the model will be checked by using either standard test or student test or confidence interval. The second one is just by using F test we are going to check the overall significance of the model ማለት ነው። ስለዚህ ሁለት ቴስቶች አሉን ማለት ነው። ከመጀመሪያውን ጀምር ቴስት ኦፍ ኢንዲቪጁዋል ሲግኒፊካንስ። ቴስት ኦፍ ኢንዲቪጁዋል ሲግኒፊካንስ ላይ እያንዳንዱ ፓራሜትር ሰፓሬትሊ ሲግኒፊካንት ነው አይደለም የሚለውን ቼክ የምናደርግበት ነው። ለምሳሌ እዚህ ጋር እንደምታዩት this A ላይ ለምሳሌ ሙሉ ለሙሉ እንደምናየው this is hypothesis test
for beta 1 only. So we know that beta 1 is the coefficient of x1. ስለዚህ null hypothesis beta 1 is equal to 0, meaning beta is statistically insignificant, or it means x1 does not have statistical significant impact on y ማለት ነው, because beta 1 is the coefficient of x1. Alternative hypothesis beta 1 is different from 0. When you say different from 0, it can be positive, it can be negative, but in any case it have an impact ማለት ነው, either negative impact or positive impact, so it is significant ማለት ነው. So this is one test for beta 1. And we have similar another test for beta, right? 2 ማለት ነው። እዚህ ጋር ከለሩ ሸፍሮታል። For beta 2, again we have a similar, right? Statistical significant test that says beta 2 is equal to 0 and beta 2 is different from 0. So this test is called individual significance test, because we are going to check the statistical significance of beta 1 and beta 2 separately by using standard test, student test, or confidence interval. So null hypothesis A states that holding x2 constant, x1 has no linear influence on y, meaning x1 that is not statistically significant, or it is statistically insignificant እያልን ነው ማለት ነው። Similarly hypothesis B ላይም null hypothesis states that holding x1 constant, ምክንያቱም ስለ ቤታ 2 ስለሆነ ማለት ነው። B ላይ ያለን ይሄ ማለት ነው። ስንመለስ ይሄ B ላይ ያለን is about beta 2. So beta 1 ወይ ደግሞ coefficient of beta 1 x1 ስለሆነ x1 remain constant ብለን አስዩም እናደርገው። So B, hypothesis B states that holding x1 constant, x2 has no influence on the dependent variable y, or x2 is statistically insignificant, right? Or beta 2 is statistically insignificant ማለት ነው። So ይህን ቴስት ለማድረግ ሶስት መንገዶች አሉን፣ ስታንዳርድ ቴስት፣ ስቱደንት ቴስት እና ኮንፊደንስ ኢንተርቫል። So ስታንዳርድ ቴስት የምንጠቀም ከሆነ መጀመሪያ we have to calculate the standard of the parameter. ስታንዳርድ ማለት radical of the variance of the parameter ነው። ስለዚህ መጀመሪያ እሱን ኮምፒውት እናደርጋለን። And then we have decision criteria. ምንድነው decision criteria? If the standard of the parameter is greater than half of the parameter, we accept the null hypothesis. null ምንድነው የሚለው? The parameter is equal to 0, right? We are going to accept the null and reject the alternative, meaning the parameter is statistically insignificant ማለት ነው. If what? If the standard error is greater than half of the parameter. In this case, we are going to accept the null hypothesis, right? The null hypothesis that says the parameter is equal to 0, right? The null hypothesis that says the parameter is equal to 0 will be accepted. So beta is equal to 0 will be accepted. And we are going to reject the alternative hypothesis that says beta different from 0 will be rejected, meaning beta is statistically insignificant ማለት ነው በመጀመሪያው ኬስ። If what? If the standard of the parameter is greater than half of the parameter. On the other hand, if the standard of the parameter is less than half of the parameter, in this case, we are going to reject the null that says beta is equal to 0 will be rejected, right? We are going to reject the null hypothesis and we'll accept the alternative hypothesis, beta different from 0 ደግሞ የሚለው አክሴፕት እናደርጋለን ማለት ነው። እስኪ በእኛ ኬስ ምንድነው ያለው ሪዛልት የሚለውን ለማየት እንሞክር። ሶ እንግዲህ ይሄ ከዚህ በፊት ስንጠቀምበት የነበረ ዳታ ስለሆነ አሁን እንደ አዲስ ኮምፒውት የምናደርጋቸው ስታንዳርድ ኤረር እና half of the parameter አይኖርም፣ right? ሶ ከዚህ በፊት የነበረው ራሱን እንወስዳለን። ሶ ለማስታወስ ያህል number of observation, right? number of observationአችን 25 ነበረ። ጽሁፉ ምን ያህል እንደሚታያችሁ አላውቅም። ቤታ 1 ሃት ኮምፒውት ያደረግነው 0.278 ነበረ። እንደነ ቤታ 2 ሃት 0.685 ነበር ኮምፒውት ያደረግነው። ይሄን እንግዲህ ለማየት ከዚህ በፊት የሰራናቸውን ቪዲዮዎችን ጀስት ማየት በቂ ነው። and then standard of beta 1 እና standard of beta 2 ሰርተን ነበረ። standard error of, right? ቤታ 1 ሃት ስንት ነበር ያገኘነው? 0.370 ነበር። 0.370 በተመሳይ ስታንዳርድ ኤረር ኦፍ ቤታ 2 ሃት 0.32 ነበር። 0.32 ነበር። ሶ ዘ ስታንዳርድ ኦፍ ቤታ 1 እና ስታንዳርድ ኦፍ ቤታ 2 ከዚህ በፊት በነበረው ሌክቸር ቪዲዮ ኮምፒውት አድርገን ነበር ማለት ነው። ከዚህ በፊት በነበረው ሌክቸር ቪዲዮ ኮምፒውት አድርገን ነበር። አንድ ነገር ማስተካከል አለብን። አይ ቲንክ አሁን ተመልሼ ሳየው እቺኛዋ 0.27 ነበረች፣ ራይት? 0.327
ስለዚህ ይሄ ስታንዳርድ ኦፍ ቤታ 1 ነው። ስታንዳርድ ኦፍ ቤታ 2 ደግሞ አለን ማለት ነው። ዜናውን እስኪ ቼክ እናድርግ። ሌትስ ቼክ ዘ ስታቲስቲካል ሲግኒፊካንስ ኦፍ ዘ ፓራሜትር። ሶ ፓርሻል ሲግኒፊካንት ቴስት ነው ወይ ደግሞ ኢንዲቪጁዋል ሲግኒፊካንት ቴስት ነው ብለናል። ሶ ዊ አር ጎይንግ ቱ ቴስት ሰፓሬትሊ ፎር ቤታ 1 ኤንድ ቤታ 2። ሶ እስቲ ስታንዳርድ ኤረር ቴስት ታብሌቱ በደንብ የጻፈልኝ አይደለም እንደምፈልገው ፎር ቤታ 1 ሶ ምንድነው የምናደርገው አሁን we'll have null hypothesis and alternative hypothesis for beta 1 ሰፋ አድርገው መሰለኝ እስኪ ምናልባት null hypothesis ይኖርናል። የመጀመሪያው null hypothesis beta 1 hat is equal 0 and then we need to have alternative hypothesis that is beta 1 hat different from 0 I think የነበረው ይሻላል መሰለኝ። ሶ አሁን እንዴ ነው አክሴፕት እና ሪጀክት የምናደርገው? ያው አንደኛውን አክሴፕት ካደረግን አንደኛውን ሪጀክት ማድረግ ይኖርብናል ሙቹዋሊ ኤክስክሉሲቭ ስለሆነ። ለምሳሌ ነሉን አክሴፕት ካደረግን 0 ነው ካል ዲፈረንት ፍሮም 0 የሚለው ኤክስ ይሆናል። ወይ ደግሞ 0 ነው የሚለውን ኤክስ ደግሞ ካደረግን ዲፈረንት ፍሮም 0 የሚለውን አክሴፕት ነው የምናደርገው። ሶ ዋት ኢዝ አወር ዲሲዥን ክራይቴሪያ that's going to be the question. ሶ እንዴ ነው ዲሳይድ የምናደርገው የሚለውን ነገር ደግሞ ማወቅ አለብን ማለት ነው። ሶ we have to compare the standard of the parameter with half of the parameter, right? So standard of beta 1 versus, right? Versus half of beta 1. Half of beta 1. ቅድም እንዳልነው ዲሲዥን ክራይቴሪያችን ምንድነው? If the standard of the parameter is greater than half of the parameter, we accept the null, reject the alternative. The parameter is statistically insignificant ማለት ነው. But on the other hand, if the standard of the parameter is less than half of the parameter, we reject the null, accept the alternative, meaning the parameter is statistically significant. So in our case, standard of beta 1 is 0.370, right? What about half of beta, which is 1/2 times beta 1 0.278? Even ለሁለት ሳናካፍለው ከ3.7 ያንሳል. Therefore, standard of beta 1 is greater than, I made a mistake over here. half of the parameter ባናካፍለው ራሱ ያንሳል, right? ከ3.7 ያንሳል. So 0.370 is greater than half of 0.278. Therefore, we are going to accept the null that says beta 1 is equal to 0 will be accepted. And we are going to reject the alternative that says beta 1 different from 0 will be rejected, right? Will be rejected. From this, we can conclude that, right? We can conclude that beta 1 is statistically insignificant. Well, beta 2 is statistically significant, right? እሱን ያው እኔ አስቀድሜ ስለሰራሁት ነው ቼክ ማድረግ እንችላለን። So beta 1 statistically insignificant ነው because standard of the parameter beta 1 is greater than half of the parameter beta 1, right? So we accept the null, reject the alternative, and we can conclude that beta 1 is statistically insignificant, right? Insignificant. በተመሳይ ለቤታ 2 መስራት እንችላለን, right? በተመሳይ ለቤታ 2 መስራት እንችላለን። ራስተራችን ተጠቀምና ቺናጥፋት። So this ይሄኛው እንግዲህ ስታንዳርድ ኤረር ቴስት for beta 1 ነው ማለት ያው በታብሌት ነው የጻፍኩኝ ያለውትና ብዙም አመቺ አይደለም። ለዛ ነው በፒስፎን እና በቪፒኤን ይውምላችሁ አንዳንድ ማቴሪያሎችን ማስተካከል ስለሚቻል ማለት ነው። ቀጣይ ባች እንኳን ቢያንስ so በተመሳይ ስታንዳርድ ኤረር ቴስት for beta 2 right? አሁንም ምንድነው የምናደርገው ማለት ነው? ስታንዳርድ ኤረር ኦፍ beta 2 versus, right, half of beta 2. So the decision rule is the same. If the standard error of the parameter is greater than half of the parameter, we accept the null, reject the alternative, the parameter is statistically insignificant. On the other hand, if half of the parameter, is greater than, right, greater than the standard of the parameter, or standard of the parameter is less than half of the parameter, in that case, we reject the null, accept the alternative, the parameter is statistically significant. So we have two hypotheses again, null hypothesis and alternative hypothesis. The null says beta 2
is equal to 0, meaning it is statistically insignificant. And the alternative says beta to what is different from 0, right, which is statistically significant. So we are going to compare the two parameters. So in standard of the parameter and half of the parameter. So in our case, standard of the parameter beta 2 is 0.327. እዚህ ጋር ቅድም የጻፍነው ለዛ ነው, right? Standard of the parameter beta 2 versus half of beta 2, which is 1/2 times beta 2 is 0.685. 0.685. even 0.6 እንኳን ብንወስድ 68 እንኳን ብንወስድ ለሁለት ስናካፍለው 0.34 ነው። 0.34 ደግሞ ከ0.32 ይበልጣል። so half of the parameter is greater than the standard of the parameter. ከዚህ ጋር ተቃራኒ ነው ማለት ነው. so we are going to እዚህ ጋር ኦሬዲ ስላለን we are going to reject the null and accept the alternative, meaning beta 2 is statistically significant ማለት ነው. so እዚህ ጋር እንዳያችሁት beta 1 insignificant no, because standard of the beta 1 is greater than half of beta 1. So we accept the null, reject the alternative, and the conclusion is beta 1 is statistically insignificant. As you guys, standard of beta 1 is less than half of beta 1, or half of beta 1 is greater than standard of beta 1. Therefore, we reject the null, accept the alternative, meaning the parameter is statistically significant. So beta 2 significant no, beta 1 ደግሞ insignificant ነው ማለት ነው. ሁለተኛው ቴስት ስቱደንት ቴስት ነው, right? ስቱደንት ቴስት ላይ again purpose is the same no, we are going to check statistical significance of the parameter, right? The parameters. But in a student test, in order to check the statistical significance of the parameter, we are expected to compare T calculator with T critical, right? T calculator with T critical. So መጀመሪያ T calculator መፈለግ አለብን, the calculator values of P. So the estimated values of beta minus the null hypothesized values of beta. ይሄ ለምሳሌ እዚህ ጋር ከላይ null hypothesis ላይ ምሮስ እንደነበረው, right? null hypothesis ላይ ስናስቀምጥ የነበረው is equal to 0 ነው። ለቤታውንም ለቤታቱም is equal to 0 ነው። ለዛ ነው እዚህ ጋር ማይነስ ቤታ ሲሆን at the end of the day ቤታ 0 ስለሆነ, right? T calculator ማለት ፓራሜትር ዲቫይድ ባይ ስታንዳርድ ኦፍ ዘ ፓራሜትር ብቻ ሆኖ ይቀራል ማለት ነው። so T calculator ስንል, right, it is equal to the parameter divided by standard of the parameter ነው የሚሆነው ማለት ነው። that's specific, right? parameter ትንሽ ታስቸግራለች እንግዲህ. so parameter divided by standard of the parameter ለምንድን ነው ማይነስ ቤታ ኖቱ the null hypothesized values of beta ኖት ነው, which is equal to 0 ስለሆነ ምንም ሚኒንግ የለውም. so ይሄ T calculator የምንሰራበት ነው. T calculator is the parameter divided by standard of the parameter ማለት ነው. then ታቡሌት ደግሞ ከቴብል እንፈልጋለን። ከቴብል እንፈልገው እንዴት ነው level of significance ያስፈልገናል፣ እሱን እንመርጣለን። ከዛ ደግሞ degrees of freedom ደግሞ አለ። degrees of freedom is n minus k, the number of observation minus the number of parameter ማለት ነው። የምታስታውሱ ከሆነ assumption number 9 ላይ the number of observation must be greater than the number of parameter ይላል። ስለ degrees of freedom የምናወራበት ፓርት ስለሆነ ማለት ነው። then what? then we have to compare the calculated values of t with the tabulated or critical values of t ማለት ነው. so ሁለት ኮንዲሽን ነው አፕን የሚያደርገው. if t calculated, right, if the calculated values of t is greater than the tabulated values of t, we accept the null hypothesis. Accepting the null hypothesis means the parameter is equal to 0, or it is statistically insignificant, right? It is statistically insignificant, or ለምሳሌ ቤታ 1 ከሆነ የቤታ 1 coefficient x1 ነው. x1 doesn't have any impact on y እንደማለት ነው. or the parameter is statistically insignificant. ለዛ ነው እዚህ ጋር if the calculated values of t is less than the tabulated value, we accept the null hypothesis. That is, we can conclude that the parameter is not significant, and hence the regressor does not appear to contribute to the explanations of the variation y, right? So the variation y will not be explained by the variation in the independent variable x, because the coefficient, right, is statistically insignificant ማለት ነው። በተመሳይ the calculated values of t ደግሞ ከtabulated values of t ከበለጠ, right, the reverse is true. In this case, we reject the null that says parameter is equal to 0 will be rejected. We accept the alternative hypothesis. Therefore, that parameter is statistically significant, meaning that independent variable is statistically significant to affect or to explain the variation of the dependent variable ማለት ነው። so እስኪኛ በእኛው ዳታ ኮምፒት ማድረግ እንችላለን። so ለምሳሌ ለቤታ 1 right ለቤታ 1 statistical significant test
ቤታ ዋን ኮምፒት ማድረግ ከፈለግን መጀመሪያ we have to calculate the calculated values of t. so ቤታ divided by standard of ቤታ ነው። so ቤታ ዋን 0.278 ነው። standard of ቤታ ዋን ደግሞ 0.370 ነው። so t calculated is equal 0.71. now we are going to compare this with t critical, the values of t that we from the t table, right? so እሱ እንደምናገኘው አልፋ ኦቨር 2 አልፋ ኢንተርሴፕት ሳይሆን ሌቨል ኦፍ ሲግኒፊካንስ ነው እዚህ ጋር over 2 and n minus k ነው የምንወስደው ማለት ነው። so 5% ነው by default። ስለዚህ 5% ለሁለት ስናካፍለው 0.025 ነው። ለሁለቱ ለምሮግ የምናካፍለው የሚለውን ነገር ቻፕተር 2 ላይ መልሰናል። ለምሮግ የምናካፍለው alternative hypothesis different from 0 ነው የሚለው so left tailም right tailም ሊሆን ስለሚችል we have to divide it by 2 ማለት ነው። ስለዚህ one tail 0.5 ነው another tail 0.5 ነው። ስለዚህ two tail ሲሆን summation which is 5% ነው ማለት። ስለዚህ 5% እንወስዳለን ከዚህ ዲግሪስ ኦፍ ፍሪደም ዶን 25 ኦብዘርቬሽን የነበረን ነምበር ኦፍ ፓራሜትር ደግሞ 3 ነው አልፋ ፕላስ ቤታ 1 ፕላስ ቤታ 2 so we have 3 ፓራሜትር። ስለዚህ 25 minus 3 is 22 so 22 አለን ማለት ነው። እዚህ ጋር 22 አለን እዚህ ጋር እዚህ ደግሞ 0.025 አለን ሁለቱን ኮኔክት የሚያደርግልን 2.074 ነው ማለት ነው። so this is the critical or tabulated values of t. so calculated beta divided by standard of beta ነው 0.751 critical ደግሞ alpha over 2 n minus k ላይ ያነበብነው 2.074 ነው። don't forget the addition criteria እዚህ ጋር ያስቀመጥ ነው if the calculated is greater than the critical, right? if the calculated is greater than the critical we accept the alternative, reject the null, the parameter is significant. But on the other hand, if the calculated is less than, right, the tabulated or the critical value, we accept the null, reject the alternative, the parameter is statistically insignificant ማለት ነው። so እስኪኛ ለቤታ ዋን አሁን የጀመርነው ምንድነው ካልኩሌትዱ ቤታ ዋን ዲቫይድ ባይ ስታንዳርድ ቤታ ዋን ነው which is 0.751 ክሪቲካሉ ግን alpha over 2 n minus k ላይ ያገኘነው 2.074 ነው። so what's the addition? since the calculated values of t which is 0.751 is less than the critical or the tabulated values of t which is 2.074 we accept, right, the alternative hypothesis and we reject the null hypothesis. We accept the null hypothesis, reject the alternative hypothesis, meaning the parameter is statistically insignificant. see ሙሉ ለሙሉ ዲሽን ክራይቴሪያውን እናንበው። the addition rule is as calculated t value which is 0.751 is less than the critical values of t which is 2.074 to reject the alternative hypothesis that say beta is different from 0 and to accept the alternative hypothesis that says beta is equal to 0. so we have to accept the null, reject the alternative, meaning the parameter is statistically insignificant. so ተመሳሳይ ለቤታቱ መስራት እንችላለን። ለቤታቱ ለመስራት ምንድነው የምናደርገው? first we need to calculate the calculated values of t. ክሪቲካሉ the same ነው ያው ለቤታዋንም ለቤታቱም ከቴብል የምናነበው is the same. so the t calculated is equal to ስታክ ያደረገብኝ ነው the t calculated is equal to beta to what divided by standard error of beta to what. so in our case beta to what is 0.685, right? 0.685. well the standard error of beta to what is 0.327, right? so we have to divide 0.685 divided by 0.327 which is equal to 2.09. don't forget the critical. the t critical that we from the table is at alpha over 2 which assuming that alpha is 5% and n minus k is 2.074, right? 2.074. so as you can see the calculated values of t for beta at what which is equal to 2.09 is greater than
the critical values of t, which is equal to 2.074. በደንብ ላይ ታይቻል አትሊስት ያው ያወራኝ ስለሆነ ከዛ ትረዳላችሁ ለመጻፍ ብዙም የተመቸኝ አይደለም so t calculated for beta 2 which is 2.09 is greater than the t critical which is 2.074 therefore we reject the null hypothesis that says beta 2 hat is equal to 0 will be rejected and we have to accept the alternative hypothesis that says beta 2 hat different from 0 will be accepted, right? Will be accepted. So from this we understand that the standard error test and student test will give the same result. So as you can see, in student test, we accept the null, reject the alternative for beta 1, and we reject the null, accept the alternative for beta 2. Similarly, in student test, we accept the null, reject the alternative, and in the case of beta 1, and we reject the null, accept the alternative in the case of beta 2. So from these two tests, we understand that beta 1 is statistically insignificant, right? And beta 2 is statistically significant, right? Beta 2 is statistically significant. So the last part that we are going to see under this statistical significant test is 95% confidence interval. So let's construct a 95% confidence interval for beta 1 hat, right? I hope you remember the formula from the previous chapter, from chapter 2. So the 95% confidence interval for beta 1 is going to be beta 1 hat minus the standard error of beta 1 hat, right, times t critical. This is the left limit, right limit, beta 1 hat plus standard error of beta 1 hat times t critical. Times t critical, right? So beta 1 hat in our case, considering the previous data, is equal to 0.278 minus standard of beta 1 hat is going to be 0.370 and the t critical 2.074. This is the left limit. Right limit is going to be again beta 1 hat 0.278 plus standard of beta 1 hat 0.370, sorry. I have to correct this one. So we have 3.70 times t critical, which is 2.074, right? So that we can find the left and right limits of the parameter beta 1. So left limit 2 minus 4 minus 0.4 this is equal to minus 0.489 and 1.04, right? So ከኔጌቲቭ ወደ ፖዚቲቭ እየሄደ ነው። ስለዚህ በመሃል ዜሮ አለ ማለት ነው። ሶ ምን እናደርጋለን? ነላይ ፖስታችን ራይት ነላይ ፖስስ ቤታ 1 hat is equal to 0 የሚለውን አክሴፕት እናደርጋለን because between this interval it's possible to find the values of 0, right? ቤታ 1 hat different from 0 የሚለውን ሪጀክት እናደርጋለን ማለት ነው። ሶ በተመሳሳይ መንገድ ራይት ለቤታ 2 እናንተ ኮምፒውት ለማድረግ ሞክሩ 95% confidence interval for beta 2 hat እስኪ ኮሜንት መስጫው ላይ ከስንት እስከ ስንት ነው የሚሆነው የሚለውን ጻፉልኝ። ሶ ያው ላለመጥፋት በሚል ነው የሰራሁት። ትንሽ አመቺ አይደለም ታብሌቱ ለማስተካከል ሞክራለሁኝ። እናንተም ደግሞ በቪፒኤን ቪዲዮዎችን ለማየት ሞክሩ። ሶ ፋይናንሻሊ ብር ሜክ እንዲያደርግ ማለት ነው ዩቲዩብ ቻናሉ። ሶ እዛው ላይ ራሱ ላይ በልሰን ኢንቨስት ማድረግ እንችላለን። ብዙ ቪዲዮዎችን ፕሮዲዩስ ማድረግ እንችላለን። ብዙ ተማሪዎችን ሰፖርት ማድረግ እንችላለን ማለት ነው በዛ መንገድ። ሶ ያንን በማድረግ ቻናሉ መደገፍ ትችላላችሁ። መልሳችሁን 95% ኮንፊደንስ ኢንተርቫል ፎር ቤታ 2 እንግዲህ ሙሉ ለሙሉ ከዚህ በፊት ያሉትን ቪዲዮዎች ካያችሁ በቀላሉ ኮምፒውት ማድረግ ትችላላችሁ። ዳታውን ይዛችሁ ማለት ነው። እሱን ኮምፒውት አድርጋችሁ መልስ መስጫው ላይ ጻፉልኝ። እንዲሁም ደግሞ ይሄን ቪዲዮ ያያችሁ ያላችሁት ከየት እንደሆነ ደግሞ ጻፉልኝ። ከየትኛው
የኢትዮጵያ ዩኒቨርሲቲ እንደሆነ ጻፉልኝ ማለት ነው። ምንም አይነት ኮሜንት ካላችሁ ኮሜንት መስጫው ላይ ጻፉልኝ። እንዳይረሳ ላይክ ማድረግ፣ ሼር ማድረግ፣ ሰብስክራይብ ማድረግ እንዳይረሳ። እንግዲህ እስካሁን ከኤ እስከ ሲ ያሉትን ሰርተናል። በቀጣይ ቪዲዮ ደግሞ ዲ እና ኢን የምንሰራ ነው የሚሆነው ማለት ነው። አር ስኩዌር አጀስትድ አር ስኩዌር ኮምፒውት እናደርጋለን። ከዛ ኤፍ ቴስት ኦቨርኦል ሲግኒፊካንት ቴስት የምናይ ነው የሚሆነው። እስከዛው ግን ቻናሉን ላይክ ማድረግ፣ ሼር ማድረግ፣ ሰብስክራይብ ማድረግ በፍጹም እንዳይረሳ በቻላችሁት አቅም። እኔ እንግዲህ በዚህ በማታ እየቆየሁኝ ከስራ መጥቼ የተወሰኑ ቪዲዮዎችን እናንተ ለማገዝ ሰራ። እናንተ ደግሞ ቻናሉን ላይክ ማድረግ፣ ሼር ማድረግ፣ ሰብስክራይብ በማድረግ ቪዲዮዎቹን ስታዩ ቪፒኤን አብዝታችሁ በማየት ሰፖርት ማድረግ ትችላላችሁ ማለት ነው። ኮሜንታችሁ እንዳይረሳ፣ ሼር ማድረጉ እንዳይረሳ። በጣም አመሰግናለሁ። ቴንክ ዩ